ማሚቴ እያስመሰለች መሆኑን አዩ አወቀባት። እቺ ሴትዮዋ እያስመሰለች ነው። ከዚህ በፊት በተደጋጋሚ ልጅሽን ለመጉዳት ሞክራ ነበር። አሁንም እንደሱ ለማድረግ ነው እንደዚህ የሆነችው ብሎ ለርብቃዬ ሲናገር ነበር። ርብቃ ደግሞ በቀላሉ እንደዚህ ታረጋለች ብዬ አላምንም ብላ ነበር የመለሰችለት። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑልኝ በትህትና ጠይቃችኋለሁ የኔ ወርቆች። ርብቃን ክፍል 27ን ይዤላችሁ መጥቻለሁ። ክፍል 27 ላይ እንግዲህ አዩ ከዚህ በፊት ይሄ ንቅሳት ከዚህ በፊት የሆነ ሰው ላይ አይቼዋለሁ፣ እንዴት አንቺ ላይ ሊገኝ ቻለ ብሎ መቲ ሲያፋጥታት ነበረ። እስከዛሬ ይሄ ሁሉ ጊዜ አብረን ሆነን አብረን ስናድር እንዴት ይሄ ንቅሳት አላየውም ወይ ሰውቀክ ሙዲ ያስክብኝ ነው ብላ ነበር የመለሰችለት። እንደዛም ሆኖ አዎ ሊሆን ይችላል፣ አንቺ ጋር ያየሁት ሌላ ሰው ጋር ያየሁት መስሎኝ ሊሆን ይችላል ብሎ ነበር የመለሰላት። ግን ማሚቴ ታማ በወደቀችበት ሰዓት አይቷል፣ የሷ ላይ ማለት ነው ንቅሳቱን። ስለዚህ ሁለቱም ላይ ንቅሳቱ አለ ማለት ነው። እና መቲ እንግዲህ አሁን በዚህ ሰዓት የርብቃን ልጅ ለመግደል ደፋ ቀና እያለች ነው። አዙን ተጠቅማ አዙዬ እቺ ምስኪን ሴት ላይ ይሄን ነገር እኔ ማድረግ አልፈልግም ብላ ብትናገርም እና ግማሹ እኔ ጋር እየተረፈ ስላለ ግማሹን ለእናትሽ እሰጣታለሁ፣ ከደቂቃች በኋላ ደውለሽ ሰጥቻታለሁ ባትይኝ ብላ ስታስፈራራት ነበርና መቲ ደግሞ ልጁ እኮ አሁን ከ4 ወር በኋላ ይወለዳል። እንዴት ያደገ ልጅ ነፍስ ያወቀ ልጅ እንዴት እገላለሁ እኔ እባክሽን ኃጢአት ውስጥ አታስገብኝ ብላ ብትለምናትም መቲ ልትሰማት ፈቃደኛ አልነበረችም ማለት ነው። ምክንያቱም ልጁ እንዲወልድ ትፈልጋለች። ወልዳ ደስተኛ እንድትሆን አትፈልግም። አቤል ስለነጠቀቻት እንደዚህ በቀላሉ እንድትተዋት አትፈልግም። ራሷ ናት አይደለ እንዴት ተሳተ ሄደችው። ርብቃ ምን አረገቻት? እና አዙ ደግሞ ከእንትና ሰምታ እንግዲህ ምግቡ ላይ አርጋባት ሰጥታታለች። ርብቃዬ እኔ መብላት አልፈልግም አሁን አልፈልግም ብላ በተደጋጋሚ ብትናገርም ትንሽ አሞኛል ነገ በላለሁ ብላ ብታናግራትም አዙዬ ደግሞ እኔ ላንቺ ብዬ ነው የሰራሁት ቢያንስ ትንሽዬ እንኳን ጉረሽልኝ ብላ ነበር በግድ መድኃኒቱን አርጋ ያመጣቻላት። መድኃኒቱን እንግዲህ ባልታለች። እስቲ እንግዲህ ምን እንደሚሆን አብረን የምናይ ይሆናል። የርብቃ ልጅ መውረድ የለበትም የምር ማለት ነው፣ መውረድ የለበትም። ማሚቴ እንግዲህ እያስመሰለች ነው ብሎ አለዩም። እውነት ነው እያስመሰለች ይመስለኛል፣ እያስመሰለች ነው። እቺ ሴትዮ እናንተን ለመጉዳትና የኛ ምን እንደምንለው ለማየት ነው እንደዚህ ፈጣ የቀረችው እንጂ በደንብ ተሰማለች ብሎ አዩ እየተናገረ ነበረ። አዩ እንግዲህ ሙዱም አውቆ ጥሩ ሰው መስሎ ነው እንትን እያለ እነሱ ላይ እየተጫወተ ያለው። እስካሁን ድረስ ማንም የነቃበት የለም። ትንሽ እንኳን ሪችዬ ትሻላለች። የርብቃዬ ጠበቃ እንደዚህ አይነት ጓደኛ በተደጋጋሚ ፈጣሪ ይስጠን ብዬ እያወራው ነበረና የምር ማለት ነው። በትታመም ከሷ ጋር የምትታመም የምትደሰት ከሷ ጋር የምትደሰት ከራሷ በላይ ለሷ የምትኖር ጓደኛ ናት ማለት ነውና አትመኙ። ይሄ ልጅ ሁሉ ነገርሽን አሳልፈሽ አትንገሪው ብላ በተደጋጋሚ ለርብቃዬ ብትናገርም ርብቃዬ ደግሞ ሞኝ ነገር ስለሆነች ሁሉ ነገር ለሷ አሳልፋ እየተናገረች ነበረ። እሱ ደግሞ አሁን በተለይ ወረቀቱን ኮፒ ከሰጠችው በኋላ እሷን ለመበቀል የማይቆፍረው ጉድጓድ የለም። ክፋቱን እንደቀጠለ ነው የአዩ ማለት ነው ቤተሰብ እና አንድ ሰው ይነቃበታል ብዬ